ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ8ኛ ክፍል ማትማቲክስ ዩኒት 1 ፓርት 2 ነው። ፓርት 1 ላይ ስለ ናቹራል ነምበር፣ ሆል ነምበር እና ኢንቲጀር እንዲሁም ስለ ፍራክሽን መደመር፣ መቀነስና ማባዛት ማካፈል አይተናል። ዛሬ ደግሞ ራሽናል ነምበር ምንድን ነው የሚለውን ወደ አሁኑ ርዕሳችን እንገባለን። ዴፊኒሽን 1.1 a number that can be written in the form of a or b where a and b are integers and b different from 0 is called a rational number ይላል። ራሽናል ነምበር የሚባለው በኤ ኦቨር ቢ መልክ በክፍልፋይ መልክ የተቀመጠ ሆኖ ቢ ከዜሮ የተለየች መሆን አለባት ግዴታ ማለት ነው። ምክንያቱም ቁጥር ለዜሮ መካፈል ስለማይችል ማለት ነው። እና እንደዛ ከሆነ ራሽናል ነምበር ይባላል። the set of rational number denoted by q is defined by q ማለት ራሽናል ነምበር የሚወከለው በኪው ነው ማለት ነው። ስለዚህ እንዴት ይጻፋል? q is equals to ኤ ኦቨር ቢ ሰች ኤ ኤንድ ቢ አን ኤለመንት ኦፍ ኢንቲጀር። እነዚህ ሁለቱ ቁጥሮች ኤ እና ቢ የሚባሉት ኤም ቢም ኢንቲጀር ናቸው። ኢንቲጀር ማለት ኔጌቲቭ ሊሆን ይችላል፣ ፖዘቲቭ ሊሆን ይችላል፣ ዜሮ ሊሆን ይችላል። ነገር ግን ሌላ ኮንዲሽን አለ። ምንድነው እሱ? ቢ ዲፍረንት ፍሮም ዜሮ ይላል። እቺ ቢ ዜሮ መሆን አትችልም ማለት ነው። የሆነ ቁጥር ለዜሮ መካፈል አይችልም ማለት ነው በሌላ አባባል። ኤግዛምፕል show that each of the following number is a rational number ይላል። የሚከተሉት ቁጥሮች ራሽናል ነምበር ወይም የንብብር ቁጥር መሆናቸውን አሳዩ ነው የሚለው። የመጀመሪያው 1/2 ነው። ሶሉሽን ላይ 1/2 is a rational number as it can written in the form of a over b። እቺ በምን ተቀምጣለች? a over b በa over b ፎርም ተቀምጣለች ማለት ነው። where a is equals to 1 a ማለት እንደ አንድ ማለት ነው የሚቆጠረው፣ b ደግሞ 2 ማለት ነው። እና ደግሞ b ዜሮ ስላልሆነች ታችኛው ዜሮ ስላልሆነች ራሽናል ነምበር መባል ይችላል ማለት ነው። ሁለተኛው 3/2 ነው። is የራሽናል ነምበር፣ ይህም ራሽናል ነምበር ነው። it can be written in the form of a over b፣ ይህም በa over b መልክ ስለተጻፈ ራሽናል ነምበር ነው ይባላል። a የምትወክለው ማናት? 3 ናት። b ደግሞ 2 ማለት ነው። ኔጌቲቭ 5/6 ይሄ ደግሞ ይሄም ራሽናል ነምበር ነው። በምን መልክ ተጽፏል? በኤ ኦቨር ቢ መልክ ተጽፏል። ኤ ኔጌቲቭ 5 ነው፣ ቢ ደግሞ 6 ነው። ቀጥሎ 0 አለ። 0 ራሽናል ነምበር ነው። ምክንያቱም ቁጥር ብቻውን ከተቀመጠው በውስጥ ታዋቂነት ኦቨር 1 አለች ማለት ነው። 0 ማለት 0 ኦቨር 1 ማለት ነው። ስለዚህ it is written in the form of a over b where a is equals to 0። a 0 ናት፣ ቢ 1 ናት ማለት ነው። ቢ ነው 0 መሆን ማትችለው እንጂ ኤ 0 መሆን ትችላለች፣ ወይም ላይኛዋ 0 መሆን ትችላለች። ሌላኛው ኔጌቲቭ 1.5 ነው። ኔጌቲቭ 1.5 ማለት ወደ ክፍልፋይ ስንቀይረው 15 10ኛ ማለት ነው፣ ወይም በ10 10ኛ ስናበዛው ማለት ነው። it is written in the form of a over b where a is equals to negative 15 and b is equals to 10 so it is rational number። ይህም ራሽናል ነምበር ነው። 0.3ም 3 10ኛ ማለት ነው። በኋላ እናየዋለን አስሬዎቹ እንዴት ነው ወደ ክፍልፋይ የምንቀይረው የሚለውን በኋላ እናየዋለን። ይህም በኤ ኦቨር ቢ መልክ ስለተጻፈ ራሽናል ነምበር ነው ማለት ነው። ኖት a rational number a over b when b different from 0 is called fraction። ምን ይባላል? ክፍልፋይ ይባላል። በኤ ኦቨር ቢ መልክ ተጽፎ ቢ ከዜሮ የተለየች ከሆነች ራሽናል ነምበሩ ምን ይባላል? ክፍልፋይ ይባላል። a is called a numerator and b is called denominator። ኤ ባለፈው ፓርት 1 ላይ እንዳየነው ኑሜሬተር ላይ ትባላለች፣ ቢ ደግሞ ታህታይ ትባላለች፣ ዲኖሚኔተር ማለት ነው። ሪሌሽንሺፕስ ቢትዊን ኢንቲጀር ኤንድ ራሽናል ነምበር። ኢንቲጀር እና ራሽናል ነምበር ያላቸው ግንኙነት ሪሌሽናቸው እንዴት ነው የሚለውን ስናይ in your previous grade you have learned the following relationships. natural number is a subset of whole number and whole number is a subset of integer። ይህን ተምራችኋል ታች ግሬድ ላይ 7ኛ ክፍል ላይ ተምራችኋል። where n is a natural number and w is a set of whole number and z is a set of integer። እና ይሄ ሪሌሽን እንዳላቸው እዚህ በፊት ታውቃላችሁ፣ ተምራችኋል ሰብሴት እንደሚባል። if a is an integer and a is equals to a over 1 and a over 1 is a rational number። ምንድነው? a ኢንቲጀር ናት ብንል a over 1 ማለት ራሷ a ማለት ናት። ስለዚህ ምንድናት ማለት ነው? ራሽናል ነምበር ናት ማለት ነው። this implies every integer is a rational number። ስለዚህ ምንድነው የሚያሳየን? ይሄ ሁሉም ኢንቲጀር ሁሉም ድፍን ቁጥር ንብብር ቁጥር እንደሆነ ነው የሚያሳየን ማለት ነው። ሁሉም ኢንቲጀር ራሽናል ነምበር እንደሆነ የሚያሳየን and hence the set of rational number is include the set of integer። ስለዚህ ሁሉም ራሽናል ነምበር ምንን ያጠቃልላል ማለት ነው? ኢንቲጀርን ያጠቃልላል። ስለዚህ an integer is a subset of rational number ተብሎ ይጻፋል ማለት ነው። ሰብሴት ማለት ነው ስብስብ ማለት ነው። ስለዚህ ኢንቲጀሩ የራሽናል ነምበሩ
ንዑስ ስብስብ ነው ማለት ነው። thus we have the following relationship between the set of natural number, the set of whole number and the set of integer and the set of rational number። ስለዚህ አራቱም የቁጥር ሲስተሞች በአንድ ላይ እንዴት ነው ሪሌሽናቸው የሚጻፈው? ናቹራል ነምበር ኢዝ ኤ ሰብሴት ኦፍ ሆል ነምበር። ይህ ማለት ሁሉም ናቹራል ነምበር ከሆል ነምበር ውስጥ ይገኛል ማለት ነው። ሆል ነምበር ውስጥ ናቹራል ነምበሮች ሙሉ አሉ ማለት ነው። እንደገና ደግሞ ይሄ ሆል ነምበር ምን ውስጥ አለ ማለት ነው? ኢንቲጀር ውስጥ አለ። ኢንቲጀር የሚባለው ሆል ነምበር እና ሌላ ተጨማሪ የራሱ አለው ማለት ነው። እንደገና ደግሞ ኢንቲጀር ኢዝ ኤ ሰብሴት ኦፍ ራሽናል ነምበር ስንል ሁሉም ኢንቲጀሮች ራሽናል ነምበር ውስጥ አሉ ማለት ነው። ስለዚህ ትልቁ ማን ነው? ከነዚህ ከአራቱ ራሽናል ነምበር ነው ትልቁ ማለት ነው። በዚህ በዲያግራም መልክ ሲጻፍ ናቹራል ነምበር ውስጥ ላይ አለች። ከዛ ሆል ነምበር የሆነ የራሷ ተጨማሪ አላት። ማናት ተጨማሪዋ? ዜሮ ናት አይደል? ዜሮ አለች። ከዛ ለብቻ እንደገና ክብ ትሆናለች ማለት ነው። ናቹራል ነምበር ጨምራ የራሷ አላት። እንደገና እቺ ኢንቲጀሯ ደግሞ ሆል ነምበርንም ናቹራል ነምበርን ማጠቃልላ የራሷ ደግሞ ተጨማሪ ስላላት እነሱን ከባ ሌላ ትርፍ አላት ማለት ነው። እዛ ትልቁ ማን ነው? ራሽናል ነምበር ነው ማለት ነው። ራሽናል ነምበር ሁሉንም ከቦ አቅፎ የያዘ የነምበር ሲስተም ነው ማለት ነው። ኢኳሊቲ ኦፍ ራሽናል ነምበር፣ የራሽናል ነምበር እኩልነት ማለት ነው። ማለት አንዱ ራሽናል ነምበር ከሌላው ራሽናል ነምበር ጋር እኩል የሚሆነው ምን ሲሆን ነው የሚለው ነው። አክቲቪቲ 1.1 ፋይንድ ዘ ቫሊዩ ኦፍ ዘ ቫሪያብል ዛት ሜክስ ዘ ፎሎዊንግ ፍራክሽን ኢኳል። ቫሊዩን ፈልጉ ነው የሚለው። የጎደለ አለ። ሌተሮቹን ኤቢሲዲ እያሉ የተቀመጡትን በቁጥር ተኳቸው ነው የሚለው። ምንድነው እሱ የሚያሳየው ደግሞ ከሌሎች ከቁጥሮች ጋር እኩል የሚሆኑትን ማለት ነው። የመጀመሪያው 1/4 is equals to 2/a ይላል። ስለዚህ እነዚህ እኩል እንዲሆኑ የኤን ዋጋ ፈልጉ ነው የሚለው። የኤን ዋጋ ስንፈልግ አንድ ሁለት ከሆነች አንድ በስንት ተባዝታ ነው ሁለት የሆነችው? በሁለት። ስለዚህ እችን 4 በሁለት አባዝተን የኤ ዋጋ ማን ትሆናለች? 8 ትሆናለች ማለት ነው። ከዛ 2/8 ሆነ አይደለም? ይሄ 2/8 is equals to b/16። እቺ 8 በስንት ተባዝታ ነው 16 የሆነችው ብለን ስናስብ በሁለት ነው አይደል የተባዛች። ስለዚህ ላይኛይቱንም በሁለት እናባዛለን። ባጭሩ ኢኳሊቲ ማለት ላይኛውንም ታችኛውንም በተመሳሳይ ቁጥር ማብዛት ማለት ነው። ስለዚህ በሁለት ሲባዛ ነው b/16 የመጣልን። ሁለትን በሁለት ስናበዛት 4 የቢ ዋጋ 4 ትሆንልናለች ማለት ነው። እና የዚህ ዋጋ ስንት ሆነ? 4/16 ሆነ አይደለ? እና እንደገና ደግሞ ይሄ 4/16 ከc/64 ጋር እኩል ነው ይለናል። 16 በስንት ተባዝታ ነው 64 የመጣቸው ብለን ስናስብ በ4 ተባዝታ ነው አይደለ? ስለዚህ ላይኛውን 4ን በ4 እናበዛለን። አራት በ4 ስናበዛ ስንት ይመጣልናል? 16 ይመጣልናል። ውጤታችን የሲ ዋጋ 16 ነው ማለት ነው። ይሄን 64ኛ ስናቃልለው በ16 1/4 ይመጣልናል። 1/4 እኩል ይሆናል 3/d ብለን በቀላል እንሰራለን። እና የዚችን የድን ዋጋ ለማግኘት ክሪስ ክሮስ ማድረግ እንችላለን። ክሪስ ክሮስን አድርገው ዲ ሲባዛ በ1 ዲ ነው ኢኳልስ ቱ 4 ጊዜ 3 12 ይሆናል ማለት ነው። ስለዚህ የዲ ዋጋ ስንት ይሆናል? 12 ይሆናል ማለት ነው። የዲ ዋጋ 12 ነው ማለት ነው። ቢ ደግሞ e/7 is equals to 8/16 ይለናል። ይህንን በክሪስ ክሮስ መስራት እንችላለን። e/7 is equals to 8/16። መጀመሪያ ይሄን ለመስራት ቁጥሩ ቀለል እንዲልላችሁ ማቃለል ትችላላችሁ። ይሄን በ8 1 በ8 16 ስለዚህ 1/2 ማለት ነው። ይሄን ትተውትና 8/16 የሚለውን ትተውትና 1/2 ታደርጉታላችሁ። ምክንያቱም አቃለላችሁት እኩል ነው ማለት ነው አይደል? ከዛ በኋላ ክሪስ ክሮስ ማድረግ ነው የሚጠበቅባችሁ። ክሪስ ክሮስ ስታደርጉት ኢ ሲባዛ በ2 2e ይሆናል ኢኳልስ ቱ 7። ስለዚህ ኢ ኢኳልስ ቱ ለ2 ስታካፍሉ 7/2 ይሆናል ማለት ነው። የኢ ዋጋ 7/2 ወይም 3.5 ይሆናል ማለት ነው የኢ ዋጋ። ከዛ የኤፍን ዋጋ ለማግኘት ደግሞ እኩል ናቸው ነው አይደል የሚለን 8/16 ኢኳልስ ቱ 12 ሲካፈል ለኤፍ ነው የሚለው። እና ይሄ 8/16 ለመስራት እንዲቀላችሁ መጀመሪያ አቃልሉት ብያለሁ። በ8 ታቃልሉት 1/2 ማለት ነው ኢኳልስ ቱ 12/ኤፍ። ከዛ ይሄን ክሪስ ክሮስ ማድረግ ማለት ነው። ይሄን ክሪስ ክሮስ ታደርጉት 12 ጊዜ 2 24 ኢኳልስ ቱ ኤፍ ሲባዛ በ1 ኤፍ ማለት ነው። ስለዚህ ኤፍ ዋጋ ስንት ሆነ? 24 ሆነ። ማስታወሻ እያያዛችሁ ጻፉት። የኤፍ ዋጋ 24 ነው ማለት ነው። እንደገና g/56 ይላል። ይህንን በተመሳሳይ 1/2 ምክንያቱም 8/16 እኩል ነው ስለተባለ 1/2 ማለት ነው። 8/16 ማለት 1/2
is equals to g over 56 ብላችሁ ክሪስ ክሮስ አድርጋችሁ ስሩት። እንዴት ነው ይሄን ክሪስ ክሮስ ታደርጉት? 2g ይሆናል አይደለ? 2g is equals to 56 እና ለ2 ማካፈል g ብቻውን ለማስቀረት ለ2 ስታካፍሉት g is equals to 56 ሲካፈል ለ2 28 ነው። የጂ ዋጋ 28 ነው ማለት ነው። እና 36 ኦቨር h የሚለውን በተመሳሳይ በዛ መልኩ ስሩት። ቀላል ነው። ኢኳሊቲን ለማግኘት መጀመሪያ ማቃለል ግዴታ አይደለም፣ ግን መጀመሪያ አቃልላችሁ ከዛ በኋላ ብትሰሩት አሪፍ ነው። From your response in activity 1.1 observe that two fractions a over b is equals to c over d where a, b, c and d natural numbers እነዚህ a over b እና c over d እኩል ናቸው የሚባሉት እና ደግሞ እነዚህ a, b, c, d አራቱ ናቹራል ነምበር ሆነው written as እንዴት ነው የሚጻፈው? a over b is equals to c over d if ክሪስ ክሮስ ታደርጓቸው a times d ይሆናል አይደለ? a times d እኩል ይሆናል b times c። በዚህ በክሪስ ክሮስ ሰሩት እኩል የሚሆኑ ከሆነ ነው የሚለውና አንዱ ሚስ ተደርጎ ወይም ደግሞ አንዱ ተዘሎ አንዱን ዋጋ ፈልጉ ስትባሉ በዚህ መልኩ ይሄን ካልኩሌት አድርጋችሁ ታገኙታላችሁ ማለት ነው። the same method can be used to define the quantity of two rational numbers እና ሚስ የተደረገውን ኳንቲቲ ማወቅ ትችላላችሁ ማለት ነው። Definition 1.2 two rational numbers a over b and c over d where a, b, c and d are integers and b different from 0 d different from 0 ማለት ታችኛዎቹ ከዜሮ የተለዩ መሆን አለባቸው ማለት ነው። ሁልጊዜም are said to be equal እኩል ናቸው የሚባሉት እንዴት ነው የሚጻፉት? a over b is equal to c over d if a times d ማለት ይሄን ክሪስ ክሮስ ታደርጉት ማለት ነው። እቺ ታችኛዋና እዚህኛው ላይኛው ማለት ነው is equals to እቺ ታችኛው ሲባዛ እቺኛው ላይኛው ክሪስ ክሮስ አድርጋችሁ እኩል ከሆኑ ነው ማለት ነው። Example show that the rational number 3 over 4 and 9 over 12 are equals እነዚህ እኩል መሆናቸውን አሳዩ ነው የሚለው። እነዚህ እኩል መሆናቸውን ለማሳየት ምን ማድረግ ነው የሚጠበቅባችሁ? እነዚህን ክሪስ ክሮስ ማድረግ ነው የሚጠበቅባችሁ። ክሪስ ክሮስ ታደርጉ 3 ጊዜ 12 ማለት ይሄ ማለት ነው። 3 ጊዜ 12 እኩል ይሆናል 36 ነውና 4 ጊዜ 9 ደግሞ ስንት ነው? 36። ስለዚህ እነዚህ ሁለቱ ክፍልፋዮች እኩል ናቸው ተባሉ ማለት ነው። Example 3 find the value of a so that the rational number a over 3 and 3 over 18 are equal እነዚህ ደግሞ ሚስ የተደረገ a የሚባል ቁጥር አለ። የሱን ቫልዩ ዋጋውን ፈልጉ ነው የሚለው። እሱን ዋጋውን ለማግኘት ደግሞ እንዳሁኑ ክሪስ ክሮስ ታደርጋላችሁ ማለት ነው። ክሪስ ክሮስ በምታደርጉበት ጊዜ a ሲባዛ በ18 ይሆናል አይደለ? 18 a ማለት ነው እኩል ይሆናል 3 ጊዜ 3 ደግሞ 9 ነው። ኦኬ ከዚህ ላይ ጥያቄውና መልሱ የተለያየ አድርጎታል። ይሄ እቺ 6 9ኛ ናት። 3 18ኛ ሳትሆን 6 9ኛ ናት እና 3 over a is equals to 6 over 9 ቢባል እንዴት ነው የምናደርገው? a times 9 ይሄ ማለት ነው is equals to 3 times 6 አድርገን እንሰራለን። ከዛ 9a ማለት ነው 3 ጊዜ 6 ደግሞ 18 ማለት ነው። ስለዚህ ለ9 ስናካፍለው a ዋጋ ስንት ይሆናል? 2 ይሆናልናል ማለት ነው። Note given a rational number a over b if c is a non-zero integer a over b የሚባል ራሽናል ነምበር አለን። ከዛ ደግሞ c ከዜሮ የተለየች ኢንቲጀር ናት ብንል ዘን a over b is equals to a over b times c over c ምን ማለት ነው? እቺ c ከዜሮ የተለየች ዜሮ መሆን የለባትም ምክንያቱም ታችኛዋን ዜሮ መሆን ስለማትችል ማለት ነው። ከዜሮ የተለየች ቁጥር ሆና በተመሳሳይ ቁጥር ላይኛውንም ታችኛውንም ስናበዛው ማለት ነው። ይሄን ላይላዩንም ታህታዩንም በተመሳሳይ ቁጥር c በሚባል ቁጥር ብናበዛው እኩል ነው፣ ልዩነት የለውም ማለት ነው። ለምሳሌ find another 3 different forms of rational number 3 over 4 ይላል። እነዚህ የ3/4ኛ ሌላ ቁጥር እኩል ሆነው ግን ደግሞ ራሽናል ነበር ሌላ ዲፈረንት የሆነ ነው ፈልጉ የሚለው። ስለዚህ እቺን 3/4ኛን በሁለት ሁለተኛ ማብዛት እንችላለን በእኩል ቁጥር ማለት ነው። በተመሳሳይ ቁጥር ስናበዛው እኩል ነው ማለት ነው። እዛ በሁለት ሁለተኛ ስናበዛው 3 ጊዜ 2 6 ነው፣ 4 ጊዜ 2 8 ነው። ከዛ 6 8ኛ ከማን ጋር እኩል ነው ማለት ነው? ከ3 4ኛ ከመጀመሪያው ቁጥር ጋር እኩል ነው። እናቺ 3 4ኛን አሁንም በ3 3ኛ ብናበዛት ይሄ ማለት 3ን በ3 እናበዛለን፣ 4ን በ3 እናበዛለን አሁንም እኩል ነው ማለት ነው። ቁጥሩ ልዩነት የለውም እኩል ናቸው ማለት ነው። አሁንም 3 4ኛን በ4 4ኛ ብናበዛው 3ን በ4 12 4ን በ4 16 አድርገን
12 16ኛ ይመጣልና ለሱ ከ3 4ኛ ጋር እኩል ነው ማለት ነው። ምክንያቱም ምንድነው ማቃለል፣ አሁን ብናቃልለው ይሄን በ4 3 ነው፣ ይሄ በ4 4 ነው። ስለዚህ 3 4ኛ ስናቃልለው መጨረሻ 3 4ኛ ስለሚመጣልን እኩል ነው ማለት ነው። therefore 6/8 9/12 and 12/16 are 3 different forms of 3/4 የ3 4ኛ 3 የተለያዩ ፎርሞች ናቸው ግን እኩል ናቸው ማለት ነው። ኤክሰርሳይዝ 1.1 for any two integers x and y ለማንኛውም ኢንቲጀር x እና y ለሚባል ለማንኛውም ነው የተባለው is x over y always a rational number why ይላል። x over y ሁል ጊዜ ራሽናል ነምበር ነው ማለት ይቻላል? ለምንድን ነው የሚለው ማለት አይቻልም። ምክንያቱም ነው መልሱ። ምክንያቱም ምንድነው x over y ማንኛውም ቁጥር ከሆነ y ከዜሮ የተለየች መሆን አለባት ግዴታ። ምክንያቱም ቁጥር ለዜሮ ስለማይካፈል ማለት ነው። ዋይ ዲፍረንት ፍሮም ዜሮ የሚል ኮንዲሽን ከሌለ ለሁሉም ኢንቲጀር ራሽናል ነምበር ናቸው ማለት አይቻልም ማለት ነው። ስለዚህ ግዴታ ዋይ ዲፍረንት ፍሮም ዜሮ ተብሎ መጻፍ አለበት፣ ለሁሉም አይደለም ነው። ስለዚህ መልሳችን ነው ዋይ እቺ ዋይ ዲፍረንት ፍሮም ዜሮ የምትለው ነገር ስላልተጻፈች። ሁለተኛ if 3/8 is equals to x over 24 then what is the value of x ነው የሚለው። x ዋጋ ፈልጉ ነው የሚለው። ይሄ ቅድም ባየነው መሰረት በማባዛት ክሪስ ክሮስ አድርገን በማባዛት ነው የምናገኘው። እንደዛ የሚሆነው 3 times 24 is equals to 8x 8x ማለት ነው። ስለዚህ ይህን ማባዛቱ ከከበደ እንዴት እናደርጋለን? ኦቨር 8 እናደርጋለን እና እቺ 8 በዚህ 8 ትጠፋለች። የኤክስን ዋጋ ፈልጉ አይደል የተባለው። ስለዚህ 24 ሲካፈል ለ8 ስንት ነው? 24 ለ8 3 ጊዜ ነው። ከዛ ያችን ያገኘናትን 3 በ3 እናበዛታለን። 3 ጊዜ 3 ስንት ይሆናል? 9 ይሆናል። ስለዚህ ኤክስ ኢዝ ኢኳልስ ቱ 9 ብለን እናስቀምጣለን። አለያ ደግሞ ይሄ ቀጥታ 3 በ24 አባዝታችሁ ለ8 ስታካፍሉት ይመጣላችኋል 9 ነው የሚመጣው። የኤክስ ቫልዩ 9 ነው ማለት ነው። ነምበር 3 give at least 3 different rational number which are equal to -5/6 እነዚህ እኩል የሆኑ ራሽናል ነምበር ፈልጉ ስትባሉ ምንድነው ማድረግ የሚጠበቅብን? ሁለቱንም ላይኛውንም ታችኛውን በተመሳሳይ ቁጥር ማብዛት ነው። ስለዚህ -5 ስድስተኛን በስንት ብናባዛ? በሁለት ሁለተኛ ብናባዛ ለምሳሌ 2/2 ብናባዛ -10/12 ይመጣልናል። ስለዚህ -10 12ኛ ይሄን ማግኘት እንችላለን። በ3 ሶስተኛ ስናበዛው ደግሞ -5 በ3 -15 ማለት ነው። -15 6 በ3 18ኛ እንደዛ እያልን መፈለግ እንችላለን ማለት ነው። ላይኛውንም ታችኛውንም በተመሳሳይ ቁጥር እያበዛ ነው በሄድነው ቁጥር እኩል ናቸው ማለት ነው። አራተኛ given 5 rational number which are not integer ራሽናል ነምበር የሆነ እና ኢንቲጀር ያልሆነ ቁጥር ፈልጉ ነው የሚለው። ኢንቲጀር ያልሆነ ማለት በነጥብ የተቀመጠ ወይም ደግሞ በክፍልፋይ የተቀመጠ መሆን ይጠበቅበታል ማለት ነው። ስለዚህ 1/2ኛ ለምሳሌ እናንተ ሌላ መሞከር ትችላላችሁ። ሙሉ ቁጥር ሆኖ ተካፍሎ የማይሰጥ ቁጥር ማለት ነው። 3/2ኛ ማለት ትችላላችሁ። 5/4ኛ ማለት ትችላላችሁ። ብቻ ግን ተካፍሎ ቁጥር ብቻ መስጠት የማይችል -5 ሁለተኛ ማለት ይቻላል። እና እነዚህ ኢንቲጀር አይደሉም፣ የራሽናል ነምበር ግን ናቸው። ምክንያቱም ሲካፈሉ በነጥብ ነው የሚቀመጡት ወይም አሁን ላይ በክፍልፋይ የተቀመጡ ስለሆኑ ማለት ነው። አምስተኛ ኢን ኤ ክላስ በክላስ ውስጥ 47 ስቱደንትስ ሳት ፎር ማትማቲክስ ፋይናል ኤግዛሚኔሽን 47 ተማሪዎች ለፈተና ተቀመጡ፣ ለማትማቲክስ ፈተና 15 of them failed in the examination and the rest passed the examination 15ቱ ምንድነው? ፌልድ ማለት ወደቁ ማለት ነው። ከፈተና ወደቁ 15ቱ እና ሌሎቹ የቀሩት ረስት ሚንስ የቀሩት ማለት ነው። የቀሩት አለፉ። write the ratio of the number student who failed in the examination to the number student who passed the examination ሬሾ 7ኛ ክፍል ተምራችኋል። ሬሾ ማለት በክፍልፋይ ወይም ደግሞ 2 ነጥብ ብሎ የሚቀመጥ ነገር ነው። በክፍልፋይ መልክ ማስቀመጥ ማለት ነው። የምኑን ከምኑ ነው የምናስቀምጠው? የወደቁትን ቱ ካለፉት ማለት ነው። እና ያለፉት ተማሪዎች ስንት ናቸው? ከ47 ላይ 15 የወደቁትን ስንቀንስ ያለፉት እናገኛለን። ከ47 ሲቀነስ 15 ያለፉት ተማሪዎች ብዛታቸው 32 ነው ማለት ነው። ምንድነው የሚለን? ስቱደንት ሁ ፌልድ ኢን ዘ ኤግዛሚኔሽን ቱ ነምበር ኦፍ ስቱደንት ሁ ፓስ ዘ ኤግዛሚኔሽን የወደቁትን ለአለፉት ነው አስቀምጦ የሚለው። ስለዚህ 15/32 ብለን
በሬሾ አስቀመጥ ነው ማለት ነው። በዚህ መልኩ ማስቀመጥ ይቻላል። አሊያ ደግሞ እንደዚህ 2 ነጥብ አስቀምጠን ማስቀመጥ ይቻላል ማለት ነው። 6ኛው ኤክስፕረስ the number of female students out of total number of students in your class as rational number እና ደግሞ በራሽናል ነምበር ከሆነ በኤ ቢ መልክ ነው አስቀምጡት የተባል ነው። ስለዚህ የክላሳችሁን ተማሪዎች እኔ አላውቅም ክላሳችሁ ተማሪ ስንት እንደሆነ፣ የሴቶቹን ለአጠቃላዩ ነው። ስለዚህ ለምሳሌ የሴቶቹ ተማሪ ብዛት 15 ቢሆን 15 ኦቨር አጠቃላይ ተማሪዎች ደግሞ 40 ብትሆኑ 40 ብለን በራሽናል ነምበር ወይም በንብብር ቁጥር መልክ በኤ ኦቨር ቢ መልክ አስቀመጥ ነው ማለት ነው። እናንተ የተማሪውን ብዛት እኔ ስለማላቅ የራሳችሁ ማስቀመጥ ትችላላችሁ። ይህንን ይመስላል። 1.2 ዴሲማል ኤንድ ፍራክሽን ፎርም ኦፍ ራሽናል ነምበር ይላል። ይሄ ደግሞ የራሽናል ነምበር ዴሲማል ማለት አስርዮሽ በነጥብ የተቀመጠ ማለት ነው እና ፍራክሽን ፎርሙ በክፍልፋይ እንዴት ይቀመጣል የሚለው ነው የምናየው። አክቲቪቲ 1.2 አንደኛ ኮንቨርት ኢች ኦፍ ዘ ፎሎዊንግ ፍራክሽን ቱ ዴሲማል ፎርም፣ የተሰጠንን ፍራክሽን ወደ ዴሲማል ፎርም ወይም በነጥብ መልክ አስቀምጡ ከተባል ማካፈል ነው። አሁን እዚህ ጋር 2/8 የሚለውን 2 ሲካፈል ለ8 ማድረግ ማለት ነው። ከዛ ስንት ይደርሰዋል? 0 እንሰጣለን። 0 ነጥብ ማለት ነው። ከዛ 20 ለ8 2 ጊዜ 8 16 4 ከዛ 0 እንጨምራለን። አሁንም 40 ለ8 5። ስለዚህ 2/8 የሚለው ስንት ነው ማለት ነው? 0.25 ማለት ነው። 0.25 ማለት ነው። ይሄ በዴሲማል ሲጻፍ። ሌላኛው ቢ 13/6 ይላል። 13 ሲካፈል ለ6። ይሄን ደግሞ እንዴት ነው የምናስቀምጠው? 13 ሲካፈል ለ6 እንላለን። እዛ 13 ለ6 2 ጊዜ 6 12 እዛ 1 አለኝ 0 ነጥብ እዚህ ነጥብ እንሰጣለን። 10 ለ6 1 ጊዜ 6 6 4 0 40 ለ6 6 ጊዜ 6 36 አሁንም 4 እያለ ይቀጥላል ማለት ነው። 6 6 እያለ ይቀጥላል። ስለዚህ 2.166 እያለ ይቀጥላል ማለት ነው። ይሄ ሪፒቲንግ ይባላል። ከዛ የመጨረሻ ሲ 2 ነው። 2 በዴሲማል መልክ ሲጻፍ ራሱ 2 ነው። በቃ 2.0 ማለት እንችላለን። ሁለተኛ ጥያቄ ኮንቨርት ኢች ኦፍ ዘ ፎሎዊንግ ዴሲማልስ ኢንቱ ፍራክሽን፣ ዴሲማልን ደግሞ ወደ ፍራክሽን ወደ ክፍልፋይ ቀይሩ ስንባል እንዴት ነው የምናደርገው? ይሄን የተሰጠንን ከነጥብ በኋላ ያሉትን ዲጂቶች እንቆጥራለን። እነሱ ዲጂቶች በእነሱ መሰረት ያለው 0። አሁን ለምሳሌ 4.53ን ወደ ክፍልፋይ ስንቀይረው እንዴት እናደርገው? ነጥቡን ትተን 453 ሲካፈል ለ100 ነው የምናደርገው። ወይም ይሄን በመቶኛ ስናበዛው ማለት ነው። ሲባዛ በመቶ መቶኛ ስናደርገው ምን ይሆናል? 450 ሁለቱ ነጥብ 0 ታጠፋትና 453 ሲካፈል ለ100 ይሆናል። ከነጥብ በኋላ ባለው ዲጂት መሰረት ነው የምናስቀምጠው። አሁን ለምሳሌ ቢ ከነጥብ በኋላ 2 ዲጂት ነው ያለው 2.6። ስለዚህ 26 መቶኛ ብለን ማስቀመጥ ነው እና ይህን ማቃለል ትችላላችሁ። 26 በ2 13 ነው፣ 100 በ2 50 ነው እና 13 50ኛ ብላችሁ ማስቀመጥ ትችላላችሁ። ብዙ ጊዜ ፈተና ላይ ተቃሎ ነው የሚመጣው እና እንዳትሸወዱ እዚህ ላይ። ሲ ደግሞ 0.3 ከነጥብ በኋላ አንዲት ዲጂት ነው ያላት፣ አንዲት 0 ያላት ማናት? 10 ናት። ስለዚህ 3 10ኛ ብለን እናስቀምጣለን ማለት ነው። ወደ ክፍልፋይ መቀየር በጣም ቀላል ነው። From your response in activity 1.2 observe that you can convert a number in fraction form into decimal form and any number in decimal form into fraction እንደው መቀየር እንችላለን። ከፍራክሽን ወደ ዴሲማል ከዴሲማልም ወደ ፍራክሽን መቀየር ይቻላል። when a given number in fraction form is changed into decimal form በፍራክሽን ፎርም የተሰጠንን ወደ ዴሲማል ፎርም ስንቀይር there are 2 possibilities ሁለት ፖሲቢሊቲዎች አሉ። የመጀመሪያው the digit after the decimal point terminate ምንድነው? ዲጂቱ ከነጥብ በኋላ ከዴሲማል ፖይንቱ በኋላ ያለው ተርሚኔት ነው ወይም ያልቃል ማለት ነው። ለምሳሌ 5 ሲካፈል ለ4 1.25 ነው። ይሄ አለቀ ማለት ነው። ተርሚኔት ነው። ከነጥብ በኋላ ያለው ቁጥር ያልቃል ማለት ነው። ለምሳሌ ላይ 2 ሲካፈል ለ8 ብዬ 0.25 በቃ እሱ አልቋል አይደለም? እንደሱ ማለት ነው። ሌላኛው ደግሞ the digit after the decimal point do not terminate ዲጂቱ አያልቅም ማለት። ለምሳሌ ቅድም 13 ለ6 እናካፍል ነጥብ 66 እያለ መጥቶብናል አይደለ? እሱ ምን ይባላል?
ኖት ተርሚኔት አያልቅም ማለት ነው። በሳም ኦፍ ዘ ዲጂት ሪፒት ነገር ግን የተወሰኑ ድርጅቶች ምን ያደርጋሉ? ሪፒት ማለት መደጋገም ማለት ነው። ይደጋገማሉ ማለት ነው። ዘምሰልቭስ ራሳቸውን እየደገሙ ነው የሚሄዱት። 6.666 ማለት ነው። ለምሳሌ 2 ለ3 ስናካፍለው 0.666 እያለ ይሄዳል። ይሄ ሪፒቲንግ ደሲማል ይባላል። ሌላኛው ደግሞ ተርሚኔት ይባላል። ምክንያቱም ስለሚያልቅ ተርሚኔት ስለሚያደርግ ተርሚኔቲንግ ይባላል ማለት ነው። ዴፊኒሽን a number in decimal form with only finite number of digits after a decimal point is called terminating decimal። አያችሁ ከነጥብ በኋላ ያሉት ቁጥሮችን ማለቅ የሚችሉ ከሆኑ ምን ይባላል? ተርሚኔቲንግ ይባላል። ተርሚኔቲንግ decimal ይባላል። a number in decimal form with some digits are repeating themselves after a decimal point is called repeating decimal። ነገር ግን ከነጥብ በኋላ ራሳቸውን እየደገሙ የሚሄዱ ከሆነ ነው የሚለው እሱ ምን ይባላል? ሪፒቲንግ እየደገሙ ራሳቸውን እየደገሙ የሚሄዱ ደሲማል ማለት ነው ይባላል። ለምሳሌ ኤ 0.375 2.25 ኤንድ 0.8 እነዚህ አልቀዋል አይደለ? ኢዝ ኤን ኤግዛምፕል ኦፍ ተርሚኔቲንግ ደሲማል የተርሚኔቲንግ ምሳሌ ናቸው። እነዚህ እየተደጋገሙ ራሳቸውን አልሄዱም። ቢ ደግሞ 0.666 1.25 እየተደገመ ነው ማለት ነው። 3.2444 እነዚህ ደግሞ ምን ይባላሉ? ሪፒቲንግ የድግግሞች ማለት ነው። ሪፒት ማለት መድገም ማለት ነው እና ሪፒቲንግ ደሲማል ይባላሉ። ኖቴሽን ሪፒቲንግ ደሲማል ካን ቢ ዲኖትድ ባይ ፑቲንግ ሪፒቲንግ ደሲማል እንዴት ነው የሚጻፈው? ኤ ዶት ኦን ዘ ቶፕ ኦፍ ዘ ሪፒቲንግ ዲጂት ላይ ከሚደጋገመው ላይ ዶት ይጻፋል ነው ወይም ደግሞ የሆነች ነጥብ ነገር ትደረግበታለች ከምትደጋገመው ቁጥር ላይ ማለት ነው። ኢፍ ዜር ኢዝ ኦንሊ ዋን ሪፒቲንግ ዲጂት ምንድነው እንደሱ የሚሆነው? ሪፒት የምትደረገው ድጅቷ አንዲት ከሆነች ነው። ለምሳሌ 0.666 እያለ የሚሄድ ከሆነ የምትደገመው ቁጥር አንዲት ናት አይደለ? አንዲት ቁጥር 6 ብቻ ናት። ስለዚህ 0.6 ተብሎ ላይ ዶት ይቀመጣል ማለት ነው እንደዚህ። ኤንድ 3.2444 ይሄም 4 ነው እየተደገመች ሄደች፣ 2 አልተደገመችም። ስለዚህ 4 ላይ ዶት ይደረጋል። ዶት የሚደረገው ምን ሲሆን ነው? አንዲት ድጅት ብቻ ሪፒት የምትደረግ ሲሆን ነው። ሁለተኛው ደግሞ ኤባር አት ቶፕ ኦፍ ዘ ሪፒቲንግ ዲጂት ባር ወይም ደግሞ የሆነ ሰረዝ ነው የሚደረገው። ሁለተኛው ኢፍ ዜር ኢዝ 2 ኦር ሞር ሪፒቲንግ ዲጂት ምን ከሆነ ነው? 2 እና ከዛ በላይ የሚደገሙ ዲጂቶች ካሉ ማለት ነው። ፎር ኤግዛምፕል 1.252525 ስለዚህ 2 5 እየተደገመ ነው አይደለ? 2 5 ላይ ባር ይደረጋል ወይም ይሰመርበታል ማለት ነው። ኤንድ 35.132 ስለዚህ እየተደገመ ያለው ማን ነው? 1 3 2 ነው እየተደገሙ ያሉት። ከ1 3 2 ላይ ባር ይደረግበታል ማለት ነው። ይሄ ከአንድ በላይ ሲሆን ነው። ቱ ኮንቨርት ፍራክሽን ቱ ደሲማል ፍራክሽንን ክፍልፋይን ወደ አስርዮሽ ለመቀየር ዲቫይድ ዘ ኑሜሬተር ባይ ዲኖሚኔተር ላይኛውን ለታችኛው ማካፈል ነው የሚጠበቅብን። ሌላ ምንም ካልኩሌሽን የለውም። ደሲማልን ወደ ፍራክሽን ለመቀየር ግን የተለያየ መንገድ አለው። እሱን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ቆዩ።